ከሀገር ሲወጣ ማለት ነው እንደነገርኳችሁ ምንም ነገር አልነበረም። እዛ ምንም ወዴት ናችሁ የሚል የለም። ብር ትሰጣለህ፣ ትወጣለህ። አንድ ነገር ቢሉ ይሰጣቸዋል፣ አፋቸው ይዘጋሉ። ማንም ምንም አይመስለውም። ያኔ በጣም ጉቦ የበዛበት ጊዜ ነበረ። አሁንም ይቀየራል ብዬ አላሰብኩም። ባየሁት ነገር ያው ውጤቱ ነው። አሁን የማየው ነገርም ውጤቱ ስለሆነ የዛ ውጤት የዛ አይነት አሰራር ውጤት ነው አሁንም የማየው ማለት ነው። እና በጣም የሚገርመኝ ነገር ወጣን። እኔ ያየሁት በሊቢያ ውስጥ በነበረኝ ቆይታ የነበረው እንግልት ነው ማለት ነው። እንግልት፣ መከራ ነው፣ ችግር ነው። ሰው ሲይዙ ይሸጠሃል ማለት ነው። ትሸጣለህ። ከዛም ወደዛ የተሸጥክ ነው ብሩ እየጨመረ ነው የሚሄደው። እና ካላመለጥክ ህይወትን ሳክሪፋይስ አድርገህ ካልሮጥክ ይተኮስብህ፣ ይግዶልህ። ከዛ ካላመለጥክ ለምን ፖሊሶች አይሆንም ማለት ነው። ፖሊስ ራሱ ገንዘብ ነው የሚጠይቅህ ማለት ነው እንዲለቅ። ምንም አያስፈልጋቸውም። ሰው እዛ ሰብስቦ ምንም የሚያደርጉት ነገር የለም። ብር ብቻ ነው የሚያስፈልጋቸው እና እንደዛ ያደርጋሉ። በግልም ፖሊሶቹ እንደዛ ያደርጋሉ ማለት ነው። በሊቢያ ውስጥ ማለት ነው። አፍሪካ ነው እና በውጭ ሀገርም እንደዛ ነው። ኤኒዌይ እስር ቤት የሚደረገው ማወቅ ያለባቸው ማለት ነው። የግድ በውጭ ሀገሮች በቃ አውሮፓ ስለሆነ አሜሪካ ስለሆነ አይሸጡንም ማለት አይደለም። በቃ ሆን ብሎ በኮንስፓይሬሲ ማለት ነው፣ በጥንሰሳ በሴራ ሰው እንዲታሰር ያደርጋሉ ማለት ነው። እንደዛ ካላደረጉ ብራቸው ያንን ሰው አስሮ ይዞ ሲወስድህ ብር አለበት። ምንድን ነው የምትሉት? ይሄ አንድ ሰው ስራ ውሎ ምንድን ነው የሚባለው? የሆነ የሚሰጡት ነገር አለ። በቀን ከደሞዛቸው ውጪ የሚሰጡት አለ። እና እነዚህ ህጋውያንም እንደዛ የሚከስ ሰው ካላገኙ፣ ደውሎ የሚከስ በውሸትም በምንም የሚከስ ሰው ካላገኙ፣ ሰዎች ካላስፈራሩና እንዲያርጉባቸዋል ብሎ እርስ በርስ አጣልቶ የሚከስ ሰው አግኝተው ስራ ካላገኙ፣ ወስዶ ሰው ካላሰሩ አበል ማለት ነው። አበል አያገኙም ማለት ነው። አበል ደግሞ ይወዱታል። ከዛ ከምንም በላይ አበል ነው ማለት ነው። እና አስሮ ሲወስድህ ያገኛል ማለት ነው። ከአንዱ እስከ አንዱ ስትተላለፍ ደግሞ ይሸጡሃል ማለት ነው። ትሸጣለህ። ልንገርህ፣ የትኛውም ዓለም ሄደህ ይሸጣል። እስረኛ ይሸጣል። የሰው ልጅ ይሸጣል። አሁንም ማለት ነው። አሁንም ይሸጣል። ቀልድ እንዳይመስል። አልሸጥም ብለህ ዝም ብለህ የፈለግከውን ነገር ማድረግ በእጃቸው ውስጥ ከተያዝክ፣ ወንጀለኛ ከሆንክ ወይም ተጠርጣሪ መሆን ምንም ዋሽቶም ያሳሱር ከተያዝክ ትሸጣለህ ማለት ነው። ከአንዱ እስር ቤት ወደ አንዱ እስር ቤት ስትጓዝ ትሸጣለህ ማለት ነው። በገንዘብ ነው፣ በነፃ አይደለም። በገንዘብ ነው የሚያስተላልፉ። የበላኸው የጠጣኸው ሁሉ ይመዘገባል ማለት ነው። እዛ የበላኸው የጠጣኸው ይመዘገባል። እስር ቤት ከገባ በኋላ መጠጣት መብላት በእነሱ መብላት መጠጣት ራሱ ማቆም አለብህ ማለት ነው። እዛ ስትገባ ለምን ይጸበጸባልና ይስተላለፋል። ቀንህ እየረዘመ ነው የሚሄደው። እሺ። እና እኔ እዛ ብዙ የአፍሪካ የኛ ሀገር ምናምን ወቅስ ነበረ፣ ግን ስወጣ ሳየው ምናምን ሁሉን ነገር ሳየው ግን ሁሉም እንደዛ ነው። ግን የተሻለ ነው ከነሱ እዚህ ጋር የተሻለ ነው። ግን እዚህ ጋር እስር ቤት ስትገባ ግን ያው ሁሉም ኤክስፓየርድ ነው። ሁሉ የተበላሸ ምግብ ነው፣ የተመረዘ ነው። ምክንያቱም ወንጀለኛ ነህ። ማንም የሚጠበቅልህ የለም። ማንም ወዴት ነው የሚልህ የለም። ትታመማለህ፣ እዛም ልትሞት ትችላለህ። ግን ብዙ ሰው አይሞቱም። ምክንያቱም ያውቁበታል እንዴት ሰው ማሰቃየት ሳይሞት ሰው እንዳይሞት ተጠንቅቀው እንዴት ማሰቃየት እንዳለባቸው ሰው ያውቃሉ ማለት ነው። እና መልሰህ ራሱ ወደዛ ትሄድም የሆነ ነገር አታደርግም። መሸሽ ገባ? የሆነ ነገር አድርገህ በቃ የሆነ የተጠቀም ስማርት ሆነህ ምናምን መኖር ነው የምትፈልገው እንጂ ወደዛ አትመለስም። ሞኝ ሆነህ የሞኝ ስራ ሰርተህ ምናምን የደደብ ስራ ሰርተህ ምናምን ወደዛ መመለስ አትፈልግም። ምክንያቱም ታውቀዋለህ። ካወቅከው ከተረዳኸው ነው፣ ከገባህ ነው። በአንድ ማረሚያ ቦታ ነው፣ ከታመረምክ ነው። እነሱም ይነግሩሃል በደንብ አድርጎ ማለት ነው። ሁሉም በእጃቸው ነው። ውሃው ይመርዙታል፣ ምግቡን ኤክስፓየርድ ነው ይመርዙታል፣ በዛ ላይ ይመርዙታል። ያዩቱን ነገር ይመርዙታል። በጣም ኢቭል የሆኑ ሰዎች እዛ አሉ። ያዩቱን ምግብ ሲሰጡ ራሱ ምግብ ሲሰጡ በአይናቸው በቃ ያዩቱን እነሱ ያዩትን ምግብ ትል ነው የሚሆነው፣ የተበላሸ ነው፣ ይበላሻል ማለት ነው። በአይናቸው
ያበላሹታል። ሁሉም ነገር የተበላሸ ነው። እዛ የሚገቡት እዛ ያሉ ሰዎች ሆሞሴክሹዋል ሰዶም ናቸው። ያመጡልሃል። አንተ ጤነኛ ከሆንክ በተለይ ጤነኛ የምትጫወት ከሆነ ወይም የሆነ ማታሳይ ከሆነ ያመጡልሃል ማለት ነው። ቆይ ችግር የለውም የዚህማ እናመጣለታለን ብሎ ያመጡልሃል ማለት ነው። ሰው እንዲያበላሽህ ማለት ነው። እና የሆነ እነሱ ደግሞ ባለጌዎች ስለሆኑ ይነካካሉ ምናምን እነዚህ ሶዶሞች ማለት ነው። እዛ ሴት የለችም እና ይነካካሉ እጃቸው ምናምን ስለሆነ ወንድ ይፈልጋሉ። ወንድ የሚፈልጉም አሉ፣ ወንድ እንደ ሴት የሚፈልጉም አሉ። እነሱ ወንድ ሆነው ለወንድ ልጅ የሚደፍሩም አሉ ማለት ነው። እና ራስን ካልተከላከል ትጣላለህ የግድ ማለት ነው። እነሱም ሳያውቁ ግን ትጣላለህ እዛ ሌሊት ማለት ነው። አስቡት፣ ማንም አያውቅም። እዛ ሊገልህ ብሎ ስትጣላውና ስታስቀረው ማለት ነው። ወይም ደግሞ ሲደፍርህ አስቡት። እና ትሸጣለህ። አንድ ነገር ካደረግ ወደ ሌላ ቦታ ለካ የተሸጥክ ነው አታውቅም፣ ግን የተሸጥክ ነው። ቀንህ ደግሞ ይራዘማል። በተሸጥክ ቁጥር ቀንህ ይራዘማል። እነሱ ደግሞ ይፈልጓል፣ እነዚያ ደግሞ ይፈልጓል፣ ኢንቨስቲጌት ያደርጓል ማለት ነው እንድትቆይ ነው። ምክንያቱም ብር አለው፣ እስር ቤት ብር አለው። ከምንም በላይ በዓለም ውስጥ በዚህ ዓለም በምንኖርበት ዓለም ሰው እስር ቤት ከገባ ነው ገንዘብ የሚገኘው ማለት ነው። ሰው እስር ቤት ከገባ ነው ገንዘብ የሚገኘው። በየቦታው ወጥተው እንደዛ ሀንት የሚያደርጉ ሰዎች አሉ ማለት ነው። ሀንት የሚያደርጉ እስር ቤት እንድትገባ ማለት ነው። ሰው እስር ቤት እንዲገባና ገንዘብ እንዲያገኙ ሲቪል ማለት ነው። ሲቪል ሆኖ ግን ሀንት የሚያደርጉ ሰው ማለት ነው። የሚያጠምዱ ማለት ነው። እስር ቤት እንዲገባ ህገኛ ወንጀለኛም ሆኖ እስር ቤት እንዲገባ ግን አብዛኛው ኢንፍሉዌንስ የሚደረገው በቲቪም ሆነ በተለያዩ ወንጀለኛ እንዲሆን ነው። ሰው ለምን እንዲገባላቸው እዚያ እንዲሰቃይና እንዲፈቱ በጣም ይረካሉ ማለት ነው። እነዛ አይነት ሲያዩ በተለይ የሚያምርብህ ከሆነ በህይወት ኑሮ በጣም የሚያምር ከሆነ እነሱ የሚረኩት በአንተ ስቃይ ነው የሚረኩት ማለት ነው። በሰው ስቃይ ነው የሚረኩት እና እንደዛ ያደርጋሉ ማለት ነው። እና የአፍሪካ ግን ገንዘብ ከሰጠህ ምንም ችግር የለውም ማለት እነሱ። እዚህ ግን እንደዛ አይደለም። አውሮፓ ውስጥ እንደዛ አይደለም። ገንዘብ የሚያገኙት አንተ እዛ ከቆየህ ነው እንጂ እንድትወጣ ገንዘብ እንድትከፍል አይፈልጉም። የተለየ ነው። በቃ የተራቀቀ ነው። የሚገርማችሁ ሰው አያውቅም። እንደዚህ ስል እኔ ሰው አያውቅም ማለት ነው። ሰው ሊረዳ ራሱ አይችልም ብዬ ነው የማስበው። አይረዳህም ሰው። ለምን ሰው የሚመስለው ቀጥተኛ ነው። ሰው የሚያስበው ቀጥተኛ መንገድ ነው። እሱ ግን አይደለም። እሱ ቀደም ድሮ ቀረ። ይሄ በጣም የላቀ አንደኛ ዓለም ነው የሚባለው አይደለም። አንደኛው በጣም የሰለጠነ ዓለም አንደኛ ነው። በኮንስፓይረሲም በል በምንም በል በምን በጣም የተረቀቀ ነው። ልታውቀው ይቅርና ልትገምተው ማትፈልግ አትችልም። በቃ አትገምተውም ማለት ነው። ግራ ነው የሚገባ ማለት ነው። አታምንም ራሱ የተደረገ እንዳለ ይሄንን እኮ የተደረገ ነው ሲሉ አይ በፍጹም ይሄ ሰው እብድ ነው የምትለው ማለት ነው። ቢነግርህም ሰው እዛ ቆይቶ ቢነግርህም ሰው አታምነውም ማለት ነው። ለምን እያየው ያለው የሚያብለጨልጭ ነው። ከላይ ነው የምታየው ማለት ነው። ከላይ የሚል የለም። ያ ከላይ ነው ሁሌ ከላይ ሲያሳዩ ከላይ ነው። ውስጥ ከገባ የሌለ እንዴ ታዳለ ሁሉም በቃ ሀንግሪ አንተ እንዲበላ እንዲውጥህ ማለት ነው። እና ተበልተህ ተውጠህ በልቶው ምናምን አልቆብህ ነው ይነግሩሃል። ራሱ እኔ ራሱ ተነግሮኛል። መጀመሪያ በውሸት ነው የገባሁት። እውነት ለመናገር ውሸት ነው ማለት በሀንት ነው ተጠምጄ ነው ማለት ነው። አጥምደውኝ ሆን ብለው ማለት ነው። እንደዛ አድርገውኝ ተጋግዘው ነው የገባሁት። ግን እዛ ስገባ በቃ በግልጽ ተነግሮኛል ማለት ነው። ይናገራል። ማን እንደነገረኝ ምናምን አውቃለሁ። ግን ከማን ጋር ከሰዎች ጋር እያወራው ነው። ግን ከማን ጋር እያወራው እንደሆነ ይገባኛል። ግን ተነግሮኛል። መጀመሪያ ስገባ ምንድን ነው የተባልኩት? ትንሽ ወፈር ብዬ ነበረ። በጣም ማለት ለአይን ሲታይ የሚያምር አይነት ሰውነት ነበረኝ። ከዛ ይሄማ ጭራሽ እንበላዋለን አሉ። ማርያምን እንምላችሁ ማለት ነው። እንበላዋለን ይሄማ በቃ አንድ ወርም አይቆይም እስኪያልቅ ድረስ በቃ እኔ ጓጓው ይላል አንዱ ማለት ነው። እኔ ጓጓው በቃ እንዴ ይሄማ በቃ እንበላዋለን ያልቃል፣ እዚህ ያልቆ ነው የሚወጣው አለ። ለዛ ሆነ። ግን በሰውነቴ ምንም እንኳን አልተጎዳውም። ግን እንዳሉት ተበላው ማለት ነው። ተበላዋል፣ ተጎዳው በቃ በሚሰጠን ምግብ በእነሱ ክፉ አፍ ክፉ ምላስ ማለት መርዝ፣ አፋቸው እንደ መርዝ ነው። ገብቷችኋል?
የሚናገሩት ነገር በጣም እንትን ነው፣ ይጎዳሃል ማለት ቃላቸው ይጎዳሃል ምናምን። ሄክስ ነው በቃ ስፒል ነው በየቦታው የሄድክበት ሁሉ የነሱ አይን ነው በሄድክበት የነሱ ሴራ ነው የነሱ ስራ ነው የነሱ በቃ ሁሉንም ነገር 24 ሰዓት ይጠምዱሃል ማለት ነው። ከዛ 24 ሰዓት ከተጠመድ በዛ ቀኖች ይመደብልሃል። በዛ ቀኖች ካልሞትክ ወይም ደግሞ በ3 ወር ሊሆን ይችላል 2 ወር 1 ወር በዛ 2 ወር ውስጥ ካልሞትክ ይሄ የሆነ ነገር አለው ማለት ነው። ይሄ ይጠቀማል ማጂክ ይጠቀማል ይሉሃል። ያለ ስም ማለት ይገረማሉ። እንዲህ ፈጣሪ አዳነው ምናምን አይሉ። ምክንያቱም ፈጣሪ እንትን ይሉታል ማለት ነው። እግዚአብሔር ስለማያምኑበት ማለት ነው። እያወቁ ግን እንዲጦሩና እንድታቅ ምናምን አይፈልጉም። የእነሱ ችሎታ የእነሱ የኛ ነው ብሎ የሚያምኑት አለ። እሱም ታውቁታላችሁ። ፈጣሪ ካላመነ ሰው ምን እንደሚያምን የታወቀ ነው። እና ያንን ነገር ነው እነሱ ትኩረት የሚያደርጉት እንጂ አይፈቀድላቸውም እንደዛ እንዲያደርጉ ማለት ነው። ጠንቋዮች ማለት ነው። የጠንቋይ ዘር ልጆች ማለት ነው። የጠንቋይና ጠንቋይ ከአያታቸው ጠንቋይ ሆነው የመጡ ማለት ነው። እነዛ አይነት ዘሮች ማለት ነው። እዛ ውስጥ ትገቡ ማለት ነው። ሬፕቴሊያን ኤሊያን ብሎ ራሳቸውን የሚገልጹ የሰይጣን ያጋንንት ልጆች ማለት ነው። ያጋንንት ዘር ማለት ነው። ያጋንንት ዘር እንትን ይሄ ያጋንንት ዘር ቅልቅል ማለት ነው። አጋንንትና ሰው ማለት ነው። አንዳንድ አጋንንት ሳትለው ሰው ነው። ታየዋለህ፣ ይናገራል፣ ያወራል፣ ይበላል፣ ካንተ ጋር ይለብሳል ምናምን። ግን ሰው ነው ብለህ ደግሞ እንትን ካልክ ደግሞ የሰው ባህሪ የለውም፣ የጠፋ ነው። የሌላ አይነት ባዕድ ባህሪ ታይበታለህ፣ ትገረማለህ ማለት ነው። እስክትሳቀቅ እዚች ዓለም መኖር እስክትፈራ ድረስ ማለት ነው። እና ይሄንን ነገር ነው የሆነ ያለው ማለት ነው። እና በውጭ ብታይ ግን የሆነ ይይዛል፣ ገንዘብ ትከፍላለህ፣ ትወጣለህ። ወደዚህ ነው ግን የምትመጣው። የበለጠ ወደዚህ ከፍለህ ስመጣ ያ ከዛ በላይ በቃ በተራቀቀ መንገዱ በቃ በጣም ተንኮልና ክፋት እንደሚጠብቀኝ አላወቅኩም ነበር። ለኑሮ ለምን ያንን ፍላጎትም የለኝም። ግን ከዛ ከነበርኩበት በጣም በቃ ከማልፈልገው ነገሮች ከዛ ሁኔታ በነበሩት ነገሮችን ስላስጠላኝና ስለ አኮረፍኩኝ ኩርፊያ ስለነበረኝ ስለተጣላው ደስ ስላላለኝ ነው የወጣሁት። በቃ ደስ አላለኝም። በቃ የሆነውን ነገር ትምህርት ቤት ውስጥ የነበረውን ነገር ማዕተብህን አውልቅ ምናምን ነገሮች ሌሎችም እኛ ብቻ አይደለም ሌሎችም ሂጃባችሁ አውልቁ ምናምን የተባሉ አሉ። በዛ ምክንያት ብዙ ነገር የተደረገብን ስለነበረ ጠላ ነው ማለት ነው። በጣም ያን ነገር ሲደረግ ደግሞ በጣም ወደ ገንዘባችን ይመጣሉ። የተመደበው ገንዘብ ምሹካ አድርገው በልተው አምጣ ይሉሃል። ትምህርት ቤት ውስጥ ማለት ነው። ብር አምጣ ለዚህ ይላሉ ማለት ነው። እና ያንን ነገር ስታስበው በጣም ይጎዳል። እና ሁሉንም ነገር እዛ ውስጥ በዛ በነበረው አመራር የሚጎዳ መንግስት ሊጠቅማህ ሲገባው የመንግስት ትካላት ሊጠቅሙ ሲገባ ይጎዳሃል ማለት ነው። ከዛ አታድግም። እና ደግሞ ተማር እያሉ ሰው ለሰው የተማረ ሰው እያሉ እያሞገሱ ጊዜህን እንድትፈጅ በትምህርት ጊዜህን እንድትፈጅ አድርጎ የሌላ ዓለም ርዕዮት እየተከተሉ የሌላ ሰው መምሰል ሌሎች መምሰል ማለት ነው ያስተምራሉ ማለት ነው። በተለያዩ መንገዶች በዩኒቨርሲቲም በኮሌጅም በተለያዩ ማለት ነው የፈለግከውን አይነት ኮርስ ማለት ነው። ምንድን ነው የሚያስተምሩት ካልክ በቃ ሌላን የመምሰል ነው እንጂ ራስህን ለመምሰል አይደለም። ከዛ እዚህ ስትመጣ ግን ከነቃህበት ግን ትጠቀማለህ ማለት ነው። ከነቃህበት ነው እሱም እየተፋለምክ ነው በጣም ነቅተህ ነው እንጂ አይቻልም ማለት ነው። ካልነቃህ አይሆንም። እዛው ምንድን ነው እዛ አገር ቤትም ያው ሊብስ ካልሆነ በቀር እንትን አይልም አይሆንም። ለምን ሁሉም አንድ ነው። አንድ ማለት ባይነጋገሩም ባይግባቡን በቋንቋ ባይግባቡን ግን ይሄ የእንትን አይደለም የቋንቋ የምን አይደለም። ይግባባል። በቃ ዓለም
ሌላ አካል አለ። እሱ ነው የሚግባባው እንጂ ሰው ተግባባ ተግባባ ምንም አያገባውም ማለት ነው። ያ አካል ብቻ የሚቆጣጠረው የሰው ልጅ ከእግዚአብሔር ጋር ያለው ግንኙነት እንዲቋረጥ ብቻ ነው። ከእግዚአብሔር ጋር ያለን ግንኙነት ከትከት ካረጉ በኋላ ነው እነሱ ያንን ብቻ ነው የሚከታተሉት። ያ የምላቸው አካል የምላቸው ማለት ነው። እነዚህ የመናፍስት ስራ ነው ማለት ነው። እዚህ ሆነው ሌላ ዓለም ሆኖ ሌላ ዓለም ማውራት አይጠበቅበትም። አይተህ ብቻ ይገባሃል ማለት ነው። አንተ በየትኛው ዓለም ቁጭ ብለህ ትከታተላለህ ማለት ነው። ቲቪ ምናምን ይባላል አይደለ? ታውቃላችሁ አይደለ? ቲቪ ታያለህ፣ ትግባባለህ ማለት ነው። መናገር አይጠበቅብህም። እነሱ ብቻ አይደለም እኛንም አሁን እኔ ራሴ ቁጭ ብዬ እዚህ አገሬ ያለውን ነገር ከምፈልጋቸው ወንድሞቼ ከምፈልገው አይነት ማህበረሰብ ኮኔክት ይሆናሉ። እዚህ ሁኜ ማለት ነው። የትኛውም ዓለም ሁኜ ኮኔክት አደርጋለሁ። ይህን ስልክ አለልኝ፣ አያለሁ፣ በቲቪ አያቸዋለሁ፣ ይገባኛል። የሚናገሩትን ነገር የሚፈልጋቸው ሰዎች የተናገሩትን ነገር ከነሱ ጋር እኔ ትስስር አደርጋለሁ ማለት ነው። በመንፈስ ማለት ነው። በመንፈስ በውስጤ ማለት ነው። እና ምክንያቱም እኔ ከነሱ ጋር ምግባባበት ምክንያት እኔ የምሰጠው ነገር አለኝ፣ እኔ የምከተለው ነገር አለኝ። እና እሱን ነገር የሚከተሉ ከሆኑ ከኔ ጋር እነዚህ ሰዎች ማች ናቸው ማለት ነው። እና እንግባባለን ማለት ነው። አላቃቸውም ከእነዚህ ሰዎች ግን እግባባቸዋለሁ፣ እሰማቸዋለሁ፣ አዳምጣቸዋለሁ። እነሱ የሚሉትን ነገር አዳምጣለሁ። እዚህ ቁጭ ብያለሁ፣ ግን ማንም አይቆጣጠረኝም ማለት ነው። ማንም በማንም ቁጥጥር ውስጥ አልገባም። እኔ እነዛ ብዬም አምናለሁ። ቢይዙኝም ይሄንን የሚያዩት ነገር ስለያዩኝ ብቻ ነው እንጂ ይነግሩኛል፣ እንዲያደርግ ይሉሃል፣ ያሰቃዩሃል፣ ግን አይችሉም። ያን ውስጥ ልብህ ግን አያገኙትም ማለት ነው። ስለዚህ ትሰደባለህ፣ ያው ልብህ አይገኝም ምናምን ትባላለህ፣ ግን ምንም ማድረግ አትስማማም። ከዛ ከግራው ዓለም መስማማት የለብህም። ከጨለማ ዓለም መስማማት የለብህም። ከጨለምተኛ ከማይሰማ ከደንቆሮ አልስማማም ካልክ አልስማማም ነው። እኔ ሰው አልከተልም። እኔ ሰው ትከተላለህ ይሏል አይደለም። እኔ ትክክል ነኝ፣ ሰው አልከተልም፣ እኔ ክርስቶስ ነው የሚከተለው ካል ክርስቶስ ምንድን ነው? ሰውና አምላክ ነው። አምላክም ሰውም አምላክም ነው። እና ይሄ ነው ማለት ነው። እና በዚህ ያምናሉ። እሱ ይከተላሉ ካልክ ከነሱ ከነዚህ ከግራ የመጡ ከጨለምተኞች በጣም አእምሯቸው ይሄ ምንድን ነው የሚባለው? ለምሳሌ አሁን በእንትን ካየነው በግላጭ ካየነው እነዚህ በጣም ተከታይ ለማግኘት የሚሰሩት ሴራ የሚጠነስሱ ሰዎች ማለት ነው። ተከታይ ለማግኘት አሁን ተከታይ ለማግኘት ስላችሁ የሆነ አንድ ጥሩ ሰው ከመጣ ወይም እሱን የሚከተሉ ማለት ጥሩ ሰው ነው። በፖለቲካ አቋሙ በጣም የተሻለ ሰው ከነሱ የተሻለ ነው። በትምህርቱም ከነሱ የተሻለ ነው። መንፈሳዊ ሕይወቱም ከነሱ የተሻለ ሊሆን ይችላል። በየትኛው ዓለም ካለ ሰው እሱ ከተከተለ ሰው እሱ ትቶ ወደ እነሱ እንዲመጣ ይጠነስሳሉ ማለት ነው። እውነቱን እሱ እንደሚበልጣቸው ክደው እሱን ማውረድ ማለት ነው። እሱ ማውረድና ወይም ደግሞ በተለያዩ በመናፍስት ስራ ሰዎችን ለመሳብ በመናፍስት ስራ ስላችሁ በተለያዩ በማይታይ ማለት ነው። በአይን በማያየው እግዚአብሔር ብቻ የማያየው ማለት ነው። ወይም ደግሞ የሚሰሩትን መናፍስቶች ብቻ የሚያዩት እነሱን ደግሞ የሚገባቸው ማለት ነው። በጣም ከሰዎች በላይ የላቅንን ብሎ በጣም እነሱ ሰዎች አይደለንም እስከ ማለት ደርሰዋል። ምክንያቱም እንደዛ እያደረጉ ስለሆነ ማለት ነው። በግላጭም ያሰቡትን ነገር እየሆነላቸው ስለሆነ ይናገራሉ። በኩራት ይናገሩታል። ግን ያመጡሃል። ሲያመጡ ደግሞ ነግረው ነው በጆሮ የምትፈልገውን ነገር ወይም ደግሞ እንድትፈራ ያደርጉሃል ማለት ነው። በዘር ሊሆን ይችላል፣ በቋንቋ በተለያዩ ነገሮች እንድታስብና ደጋግመህ ያንን ነገር እንድታስበው አድርገው አስፈራርተው ወደ እነሱ እንድትመጣ ያደርጋሉ ማለት ነው። አንደኛ ነገር ለምሳሌ ዘርህ ሊሆን ይችላል፣ የሀገርህ ልጅ ሊሆን ይችላል እና በዛ ነገር ሊስብህ ይፈልጋል እና ግን ልክ አይደለም። ወንድምህ ሊሆን ይችላል። አሁን ራሱ
ወንድም ሆኖ ትክክል ነገር እኮ ልክ ነገር እኮ አላደረገም እኮ ልክ የማትለው ነገር ነው የሚያደርገው። ግን ወንድም ስለሆነ ብቻ እንድትከተለው፣ ወንድም ስለሆነ ብቻ እንድትሰማው ይፈልጋል። ይሄ ደግሞ ስህተት ነው ማለት ነው። ለየት የሚያደርገው እኔ አሁን የምናገረው ለየት የሚያደርገው ያ ነው ማለት ነው። የሰው ልጅ ይገረማል። እንዴት ወንድሙ የሰው ልጅ ወንድሙ እንዴት እምቢ ይላል ሰው። በቃ ልክ ከሆነ እምቢ በለው። እናትም ሆና ልክ ካልሆነች በትክክል ልክ ካልሆነች ለእግዚአብሔር መንገድ ያፈነገጠ ከሆነ አስተሳሰቧ ወይም ደግሞ ንገራት። እምቢ ካለች አንተ የእነሱ ተባባሪ አለመሆን አይደለ? ግን እነዚህ እንትን ይላሉ ማለት ነው። ከዛ ወደዚህ እኔ የሚገርማችሁ የገባኝ እዚህ ሲገባ ነው። በፊትም አለኝ ግን እንትኑ አሸነፈኝ ማለት ነው። ብዙ ኢሞሽናሊ ጠንካራ ስላልነበርኩ፣ ወጣትም ስለነበርኩ፣ ልጅም ስለነበርኩ በጣም አሸነፈኝ ማለት ነው። የመውጣቱ ንዴቱ ምናምኑ አለ አይደለም፣ የምትናድደው ነገር የለና እሱ አሸነፈኛ ወጣው ማለት ነው። እዚህ ስገባ በአንጻሩ ነው ያገኘሁት ማለት ነው። በጣም ነው የተጸጸትኩት እዚህ ስገባ፣ ግን አልቻልኩም። መመለስ ግን አልቻልኩም። ወደ ሀገር ቤት መመለስ አስቡት። ብዙ ነገር ነው የምታጠፋው፣ ብዙ ነገር ነው መስዋዕት የምትከፍለው እና ይከብዳል። እዛ እጀስ ምንድን ነው የማደርገው ብለህ ይጨንቀሃል ማለት ነው። ከዛ እዚህ ወደ ሳትወድ ከዛ እዚህ ከመጣ በኋላ ነው ምን እንደሆነ የሚገባህ። በቃ ሁሉም ይፈልግሃል ማለት ነው። ሁሉም አሉት እኮ ሰራተኞች እኮ አሉት እኮ፣ ግን እንድትሰራለት አንተ ያይህና እንድትሰራለት የአንተ አለቃ እንዲሆን የማይፈልግ የለም ማለት ነው። ያንን ነው አንተ በጣም ቫሊዩ እንዳለኝና በጣም ወይም ደግሞ እንዳለን የምታረጋግጡት ለዛ ነው ማለት ነው። ምናልባት ላናየው እንችላለን። ማንኛውም ሰው እንደዛ መሆን እንዴት አወቀ ምናምን የሚሉ ሰዎች አሉ፣ ግን አላየናቸውም ማለት ነው። አላስተዋልናቸውም እንጂ በጣም ይጓጓሉ። በቃ እንዲያሰሩ እነሱ አሰሪ የኛ አሰሪ እንዲሆኑ የኛ የበላይ እንዲሆኑ ይፈልጋሉ ማለት ነው። ይወዱታል። ያንን ነገር በቃ ያረካቸዋል ማለት ነው። በጣም ደስ ይላቸዋል እና ይፈልጉሃል። በሰውም በምንም ብለው ከነሱ ጋር እንድትሰራ የነሱ ሰራተኛ እንድትሆን ይፈልጋሉ ማለት ነው። በአረብ የሚሰደዱ ልጆች ብትሉ ምንም ብትሉ ደግሞ ወደዛ ነገር የሚገፋፋ ማን ነው ማለት ነው? የራስህ ሰው ነው ማለት ነው። ከራስህ ህብረተሰብ የወጣ ሰው ነው አይደለ? የሚልክህ ወደ ውጭ እኮ እዛ ሆኖ ወትውተው እኮ ነው። ስንት ነገር እኮ የሚደርገው እኮ ሰው ከዛ እንዲወጣ ከሀገር እንዲወጣ ማለት ነው። ስንት ነገር ደላሎች አሉ እዛ ይወተውተዋል። እንትና እኮ እየው ብለው ፎቶ ያመጣልሃል ማለት ነው። ቴክኖሎጂ ደግሞ ያግዛል። ፌስቡክ ውስጥ ትገባለህ። ኦኬ ልክ ነው እንትና እንዲህ ብሎኛል። ግን እሱ ግን ደላላ እንደሆነ ሰራተኛ እንደሆነ እያሳመነ እንደሆነ ገንዘብ እንደሚቀበል አታውቅም። ግን ከአንተ ጋር እየወዘረ ሰዎችን ይሰብካል ማለት ነው እንዲወጡ ከሀገር። ምክንያቱም እንደዛ አድርጎ ተብለው ይጻጻፋሉ። በውስጥ በፌስቡክ በኢሜይል የሚጻጻፉ ልጆች አሉ። እኔም የማውቃቸው ራሱ አሉ እንደዛ ሲያደርጉ የነበሩትን። አሁን ምን ላይ እንዳሉ አላውቅም፣ ግን ነበሩ። በጣም የሚወሰውሱ ሰውን እንዲወጣ ከሀገሩ እንዲወጣ የሚወሰውሱ ሴቶችን ወደ አረብ ሀገሮች ሄደው ገረድ እንዲሆኑ የሚወሰውሱ ማለት ነው። ምክንያቱም እነዛ ይፈልጋሉ እኛ እዛ ሂደን የነሱ ተገዢ የነሱ ሰራተኛ እንድንሆን ይፈልጋሉ። እና ከብዙ ራሱ ከኛ መሪዎች ራሱ ሳይስማሙ ይቀራሉ ብላችሁ ነው። ኑሯችን እንዲከብድና ወደዛ እንድንወጣ ትተነው እንድንወጣ የሌላ ሰራተኛ እንድንሆን ከዛ ሰው በወጣ ቁጥር እነሱ ያገኛሉ፣ መሪዎች ያገኛሉ ማለት ነው። ገንዘብ ገቢ እየሸጡ ነው ማለት ነው። ሰው በተዘዋዋሪ ሰው እየሸጡ ነው። ሰው አስቸግሮ እንዲወጣ ማድረግ። ከዛ ስንት ሰው ገባ ይባላል። እንደዚህ ከየት የመጡ ናቸው? ከዚህ ሀገር የመጡ ናቸው። ከዛ ለዛ መንግስት ለዛ መሪ ካልዳለ እንዲህ አታውቁም? የላችሁ ማለት ነው። ለዛ ካለ የለም ማለት ነው።
ብዙ ነገር ነው እንደዛ የሚያደርገው። ማን ነው በእኛ አካባቢ በብዛት ከሀገሩ የሚወጣ ከሀገሩ ስደተኛ የሚወጣ ስደተኛ በዓለም ላይ ያለው በብዛት በአመት በብዛት የሚወጣው እኛ አካባቢ ማለት ነው። ሰውን ብዙ ብር ይሰጠዋል፣ በዛ ነው የሚኖረው። አዎ በጣም ያሳዝናል። ግን እዝም መጥቼ አላረፍኩም። ኤኒዌይስ ብዙ የዚህ ደግሞ ቢነገር ደግሞ አያልቅም ማለት ነው። የዚህ ምን በቃ ያንዳንዱ የሆነውን ነገር በምክንያት ነው እና ለምን እንደዛ እንደሚያደርጉ ተናግረኸውን እንትን ቢደረግ ነው እንጂ ተናግረኸው እንትን አይደለም የሚታመንም ሰውንም ላያምንህ ይችላል ማለት ነው። በጣም ይከብዳል። ምክንያቱም ሰው እኛ ያለንበት አስተሳሰብ እኛን ያለንበት አቋም በጣም እንትን ስለሆነ ማለት ነው። በጣም ቀላል እና የሰው ልጆች እኛን ለማወቅ በጣም ስለቀለላቸው በቀላሉ ሊጎዱን ይችላሉ ማለት ነው። በቀላሉ ስሜታችንን ሊያወጣጡን ይችላሉ። በቀላሉ ማለት ነው ሊያወጣጡን ይችላሉ። በቃ ይተማመናሉ። በቃ በተለይ እዚህ ስትመጡ በጣም እንዴት ያውቁን ይቻሉ እንደምትሉት እኛ አሁን እኔ ከሀገር መጥቼ እዚህ አውሮፓ ውስጥ ስገባ ባህሪህ ያውቃሉ፣ ጸባይህ ያውቃሉ፣ እንዴት አድርጎ መያዝ እንዳለባቸው ያውቁሃል። እና እንዴት ነው የሚችሉ እንዴት ሊሆን ይችላል ነው የምትሉት። ለካ እነሱ ያጠናሉ፣ እኛ ያጡኑናል። ለካ እኔ ብቻ ነበረ የነዚህ የአውሮፓ የተለያዩ አሜሪካ የተለያዩ ሀገሮችን ዓለማት የሚመስለኝ የማጠና የሚመስለኝ ለካ እነሱ ያጠኑናል። ለካ እነሱ ከኛ በላይ እኛን ያውቁናል። እና እያንዳንዱ ሰው ደግሞ እያንዳንዱ ማለት ልክ ስትገባ እነሱ አይደለም የሚቀበሉ ሲቀበሉ ማንኛውም ሰው ሲቀበሉ ወደ ሀገራቸው ሲገባ እያንዳንዱ ሰው እያንዳንዱ ዲቴይል ያውቃል ማለት ነው። አሁንም ይሄንን ነገር እኮ ሰው ከያምንም ያልኩት እኮ ይሄን ነገር ያውቃሉ። በቃ እያንዳንዱ ዲቴይልህን በሳምንት ውስጥ ያውቀዋል ማለት ነው። አንተ ሳትላመድ አገሩ ሳትላመድ ምናምን በሳምንት ውስጥ ያጠናል ማለት ነው። ስለ አንተ ያጠናል በደንብ። በምንድን ነው የሚያጠኑት? እንዴት ያውቁኛል? ውስጤ ምን እንዳሰብኩ እንዴት ያውቁኛል ካልክ አንተ ፓተርን ካለ ፓተርን ይህ የራሱ ሰው ፓተርን የሚባል ነገር አለ። ውስጥህን እንዴት መግባት እንዳለባቸው ያውቃሉ። እንዴት ውስጥህን ከፍተው እንዴት መግባት እንዳለባቸው ያውቃሉ። ያሁኑ ትሪትመንት ምናምን ያደርጉልሃል። ከዛ ሽልክ ብሎ ይገባሉ ማለት ነው። ሽልክ የሚሉት በማይታይ በመንፈሳዊ አይነት ይሄን ስላችሁ መንፈሳዊ ነገር ነው ማለት ነው። ግን መንፈሳዊ ነገር ሁሉም መንፈሳዊ ነገር አለ። በክፉም ዓለም በመልካምም ዓለም ማለት ነው። በእግዚአብሔርም ዓለም አለ መንፈሳዊ የሚባለው አለ አይደል? ክፉም እኮ መንፈሳዊ ይባላል። ክፉዎችም እኮ መንፈሳዊያን ናቸው። በክፋት የሚኖሩ ሰዎች መንፈሳዊያን ናቸው። በተረጋጋና ነገር የሚያስቡ እኮ አሉ እኮ። የግድ እኮ የገሃንም ልጆች እኮ የግድ እኮ መቆጣት እኮ ያለባቸው አንተ ፊት መጥተው የሆነ እኛ ፊት መጥተው እኮ ያልተለመደ ነገር እኮ ማድረግ እኮ የለባቸው። ጥሩ ሆኖ በቃ መልካም ሆኖ መስለው ምናምን መኖር ይችላሉ። ምክንያቱም የሚኖሩት ዓለም ከገባቸው ማለት ነው ይገባቸዋል። እዚህ ዓለም የምንኖረው የተለያዩ ሰዎች ናቸው እና ይጠረጥሩናል። አያምኑ፣ ማንም ሰው አያምኑ። በተለይ እነዚህ እንደነገርኳቸው የገሃንም ልጆች እነዚህ የሲኦል ልጆች የሚባሉት ክፋት የሚያስቡ በክፋት እንደዛ አድርገው ሰውን መቆጣጠር የሚፈልጉ ሰዎች እንትን አይሉም ማለት ነው። አያምኑ፣ ማንም አያምኑ። እኛ ነበረ እንደዛ መሆን የነበረብን ከክርስቶስ እንዳስተማረን ማለት ነው። ግን በግልባጡ የእኛን ነገር እነሱ አጠኑና እኛን እነሱ ወሰዱብን ማለት ነው። እኛን እነሱ ይሰሩታል። በጣም የሚገርመው ነገር እሱ ነው ማለት ነው። እኛን ልናደርገው የሚገባ ነገር እነሱ ያደርጋሉ። እኛ ልናግዝ፣ ሰው ሲመጣ ወደ ሀገራችን ልናግዝና ሰውን እንቀበል፣ ስደተኛን እንቀበል ሲገባን እነሱ ቁጭ ብለው ሀገራቸው ላይ ስትመጣ በጣም የዋህ በጣም መልካም ሰው ሆኖ የእኛን ነገር እኛን ይቀበሉናል ማለት ነው። በግልባጡ እንዲያደርጉ ነው የሚፈልጉትና እነሱም የሚመኙትና ማኒፌስት የሚያደርጉትም እንደዛ ነው። በግልባጡ እንዲሆን የእኛ የእነሱ እንዲሆን። ምክንያቱም ለእኛ የሆነውን ያዩታል። መልካም ሰው ስትሆን ወይም ደግሞ
የእግዚአብሔር ወይም በክርስቶስ ያመንክ ስትሆን ምን እንደሚያጋጥምህ ያውቃሉ። ያው ተጽፏል፣ ያው የተጻፈ ነው አይደለ? ያንን ነገር ወደ ጥቅም እንዲገለብጡት ይፈልጋል። እኛን ወደ ጥቅም እንድንቀይረው አይፈቀድልንም አይደለ? ወደ ገንዘብ፣ ወደ እቃ፣ ወደ ቁሳቁስ ነገር እንድንቀይረው አይፈለግም። ምክንያቱም እኛ የሚሰጠን ህይወት ነው አይደለ? ህይወት ሞቶ መሸጋገር ማለት ነው። ሞቶ ይህንን ገድሎ ይህንን ቀብሮ መሸጋገር አይደለ? እነሱ ግን እንደዛ አይፈልጉም። እነሱ የሚፈልጉት በቃ ሲኦል ናቸው፣ ቤታቸው ነው። በቃ እዚህ በቃ ተደላቅቆ እንኖሩ ማለት ነው። ከዛ የእኛ ነገር ይነጥቁና እነሱ በምቾት ይኖራሉ ማለት ነው። እኛ እንሰቃያለን ማለት ነው። በመሀል እንቀራለን ማለት ነው። ይሄ ነው ማለት ነው። እና ይወሰድብሃል ማለት ነው። መነጠቅ መወሰድ ማለት ነው። እና ይሄ ነገር ነው ያው